ወይ ኒና እስኪ ዝም በይ፣ የማታውቂውን ነገር አትለፍልፊ። እና ምንድነው እንደዚህ ያናድድሽ? አሁን የትንሿ ትምህርት ቤት ሄጄ ነበር። የለችም አልመጣችም አሉ። እንዴ ትምህርት ቤት ሄዳ አይደል እንዴ? ወይ ተሳስተሽ ሌላ ቦታ ሄደሽ እንዳይሆን። ይሄንን ያህል እኮ አቅሌን የሳትኩኝ ሰው አይደለሁ እንዴ። ጠዋት ከዛች ከጓደኛዋ ጋር ሲያወሩ ሰምቻቸው ነበር። ከዛ ተጠራጥሬ ላጣራ ሄድኩኝ። ያው አሁን የለችም ተባልኩ። እንደሰማው እንኳን እኮ ግድ ሳይሰጣት ነው ክላሷን ጥላ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዴት ከረማችሁ? እንዴት ዋላችሁ? እንዴት ቆያችሁ? ለሰላም አልሐምዱሊላሂ ረቢል ዓለሚን። ከኔ ጋር ሁሉ ሰላም ሁሉ አማን ነው። ያላችሁበት ያለ ረህመትና እዝነት እንዲወረድ ይጠበቃው ከናንተ ጋር አይለይላችኋለሁ። እና እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? እኔ ያለሁላችሁ አልሐምዱሊላሂ ረቢል ዓለሚን። ስራ ጤና አፍያ እንዴት ይዟችኋል? ቻናሌን ሰብስክራይብ ሼር ያደረጋችሁ ከኔ ጋር አብራችሁ ቆዩ። በያላችሁበት ሰላማችሁን ያብዛልኝ። በዚህት ተረፍረፍ አድርግልኝ። ዛሬ እንግዲህ በጽናት ድራማ ብቅ ብያለሁ። ያበረታታችሁኝ አብራችሁ ቆዩ። ጽኑላ እንግዲህ ትግስቷ አጣች። ትግስቷ አለቀ መሰለኝ። ከትዳር በፊትና ከትዳር በኋላ ያለው ጸባይ የሷ ጸባይ አይደለም። ጸባይዋ በጣም ተቀያይሯል። ምን እንደነካትም እሷ ማታውቅም መሰለኝ፣ አላውቅም። ባሏን በጣም ግራ ተጋብቶታል። ጓደኞቻቸው ራሱ በጣም ግራ የተጋባቸው ላይ ነው ያሉት። በነገራችን ላይ ሻይ የጠጣው ነው ያወራኋችሁ ያለሁት። እና ጽኑላ የመጀመሪያ ጸባዩዋ አይደለም ያለ ጸባዩዋ በጣም ተቀያይሯል። በጣም እንትን ብላለች እና ሁሉም እንደሚጠራጠራት ሁሉም ሰው እንደው ምን ሆና ነው ትግስቷ ምን ወሰደው ትግስቷ የት ሄዳ ያሉ የተጠራጠሩ ነው ያሉት ማለት ነውና እሷ ራሷ እኔ አላቅምና እንደ ድሮ ቻይ መሆን አቅቶኛል በጣም አነጫነጫኝ ነው ብላለች። እንግዲህ ዛሬ ጧት ላይ እንግዲህ ከማናትቺ ሰራተኛዋ ያኔ እንትና ማለት ነውና ትንሹቱ ወደ እንትን ሄዳለች። ወደ ትምህርት ቤት ከመሄዷ በፊት አንድ ቀልቃላ ጓደኛ መታ በረን ኮክታ ነበር። ያኔ ጽናት ወደ ውጭ ነበረች። ከዛ በረን ኮክታ እቺም ስትወጣ ጊዜ እንትን ምንድነው ይሄ ዛሬ ከሰዓት የሆነ ቦታ ይሄዳለሁ ብለሽኝ አልነበረ ወይ? ዝም ብላ ለማስመሰል ማለት ነውና ዝም ብላ ያኔ ለማናት ለእንትና እንድታስመስል ማለት ነው ለጽናትና ጽናት ስትመጣ ስላየቻት ነው እንደዛ ያደረገች ነበረው። ነገር ግን የሆነ አጭር ቀሚስ አምጪልኝ ብለሽኛል። አጭር ቀሚስ አምጥቼልሻለሁ ጓደኛችን ይዘው አልፋለች ወደ እንትን ትምህርት ቤት። ከዛ ከሰዓት የሆነ ቦታ ይሄዳለሁ ምናምን ብለሽኛል ነበር ወይ ምናምን ነገር ስትላት እቺም ግራ ተጋብታት እንዴ ምንድነው የምታወሪ መግዲ ምን ያወራሽ ነው ምናምን ነገር ትላታለች። ያለቻትም ያለ እንግዲህ አምጪልኝ ብለሽኛል ነበር ወይ ምናምን ነገር አለቻት። ከዛ በኋላ በርግጥ ያቺ እናት ጓደኛ አግኝታታለች። ጓደኛዋ አግኝታታለች። ነገር ግን እንትና ትንሿ አላገኘቻትም። ማንን? ጽናትን ማለት ነው። ከኋላቸው እንዳለች ያየች ያቺ ናት እንጂ እቺ አይደለችም። በኋላ ላይ እንግዲህ አንቺ ትምህርት ቤት ይሄዳለው ብለሽ እዚህ ስራ ጤለሽ የምትሄጂው እንትን ለማድረግ ነው ወይ የትም ቦታ ልትዘላዘይ ነው ወይ ምናምን ነገር ቢላት እንግዲህ ሰድባት ሄደች ማለት ነው። ማለት ገፍትራት ገባች። ከዛ በኋላ እኔ መለሳለሁ አልሄድም ምናምን ነገር ምንድነው የምትቀባጥሪው? ያላወኩት ነገር ምን ብለሽ ነው ያወራሻለሽ ምናምን ብላትም ነበር። ስትላትም ጊዜ እንግዲህ በቃ ነይ እንሂድ ምናምን ነገር ቢላት እንደመጣች እኮ አላየዋትም በጣም ይቅርታ ምናምን ነገር ቢላ አሽቃብጣ ከዛ ነይ እንሂድ ብላት ይዛት ሂዳ ነበር። ግን ትምህርት ቤት አካባቢው ላይ ስትደርስ በጣም ስለደበራትና ስላስጠላት አልሄድም ልሄድ አይደለም ከፈለግሽ አንቺ ሂጂ ምናምን ነገር አለቻት። አልሄድም ልሄድ አይደለም አንቺ ሂጂ እኔ አልገባም አለቻት። ከዛ ለምንድን ነው የምትገቢው ነይ ግቢ ምናምን ነገር ስትላት አልገባም ብዬሻል እና የልት ቆይ ነው ምናምን ነው ያቺ ያቃጠረች ነው እንግዲህ የልት ቆይ ነው ምናምን ስትላት አያገባሽም ብላ ጤላ ሂዳ ነበር። ከዛ እንግዲህ ጽናት ለማጣራት ወደ ትምህርት ቤት ሂዳ ነበር። ስትሄድ እንግዲህ አጣቻት ማለት ነው። ትንሿ አልገባችም ስትባል ጊዜ እንግዲህ እሳት ለብሳ እሳት ጎርሳ መጣለች። ስትመጣ እንግዲህ ማናት ኒና አሁን ድሮ ኒና ናት ቤቱን የምትቀውጣ ነበር። አሁን ግን ጽናት ሆናለች ተቀያይሯል።
ከዛ ምን ሆነሽ ነው ምናምን ብላ ስትጠይቃት ትንሿ ትምህርት ቤት ሄጄ ነበር፣ ሲሄድ ደግሞ የለችም አልገባችም። በቃ ልጅ ስለሆነች ሌላ ቦታ ሄዳ ሊሆን ይችላል፣ አንቺ ምን አናደሻል ምናምን ነገር ስትላት አውቃ ነው የፈለገችበት ቦታ ነው ሄዳ የምትዘላዘለው፣ ቆይ ትምጣ ምናምን ነገር ብላ እንግዲህ ተናዳ ተንደርድራ እየጠበቀቻት ነው። እንግዲህ ስትመጣ ምን እንደሚፈጠር አይታወቅም፣ እናያለን። ከዛ ደግሞ ያኔ ጽናትና ኪራ እንደገና ድጋሚ ተጨቃጭቋል። ምክንያቱም በየማታ ማታ የሚደውልላት ልጅ አለ፣ አብሮ አደጌ ነው የምትለው፣ ግን በማታ ማታ ይደውልላታል። እሷም ደግሞ አንስታ በተኛችበት ተነስታም ወደ ሳላ መታ ምናምን ነገር ታወራዋለች። ይህንን ደግሞ ማን ነው ኪራ ያኔ እንትን አልሰጠውም እና ማታውንም በጣም ተጨቃጭቆ ነበር። ለምንድን ነው እንደዛ ባለትዳር ሴት እንደሆንሽ ረሳሽ ወይ ምናምን ነገር ብሎ እሱም በጣም ተናዶ ያወራት ነበር። በኋላ ላይ ግን አረጋጋችውና አብሮ ወደ መኝታቸው ሲሄዱ ድጋሚም ሲደውል ጊዜ በጣም ተናዶ ዝም ብሎ ነበር። አሁንም ድጋሚ የተጨቃጨቁ ነው። ጽናት ትዕግስቴ አለቀ መሰለኝ ምን ሆነሽ ነው ብላ ጓደኛዋ ምሩ ስትጠይቃት ምን ሆነሽ ነው የድሮ ትዕግስትሽ የት ይሄዳል? ለምንድን ነው እንደዛ የምትሆኚ ስትላት እኔ አላቅም ምሩ ትዕግስቴ አለቀ መሰለኝ እዛኔ ለሁሉም እሺ 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 ማለቴ አሁን ችግር ሳይፈጥር አይቀርም አሁን ትዕግስት አጣው መሰለኝ ምናምን ነገር ብላት እንግዲህ ነግራታለች። እሷም ለራሷ ተጠራጥራለች። ትዕግስቴ ምን ወሰደው ምናምን ነገር ብላ እንግዲህ ተነጫነጨች ነው። ባለፈውም እንደዛ ከኪራኤት ጋር በጣም ተጣልቶ ነበር። በኋላ ላይ እንግዲህ ሽማግሌ ገብቶ ነው ያስታረቃቸው የነበረው። ግን ጽኑላ ምን እንደነካት አይታወቅም። ድሮ ጽኑላ ናት ምንት የምትላል ነበረው እንትና ኒና፣ ዛሬ ኒና ናት ያረጋጋቻት ያለችው። ይህንን ይመስላል እንግዲህ። ቻናሌን ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ከኔ ጋር አብራችሁ ቆዩ። አሁንም አበረታቱኝ፣ በፊትም የምታበረታቱኝ አሁንም ብርታታችሁ እንዳይለይኝ አበረታቱኝ እላችኋለሁ። በያላችሁበት አላህ ይጠብቃችሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።